በእስራኤልና በሐማስ መካከል ያለውን ጦርነት ለሁለት ወራት ያስቆመው የተኩስ አቁም ስምምነት ወደ ሁለተኛ ምዕራፍ ሳይሸጋገር አደጋ ቢደቀንበትም ጦርነቱ በዘላቂነት የሚያበቃበትን መንገድ ያስቀመጠ እንደሆነ ይነገራል። የግብጽ ውጥን በፈረንጆቹ ጥቅምት 7 2023 የተጀመረው የእስራኤል ሐማስ ጦርነትን ለማስቆም በርካታ ሀገራትና የሰብአዊ መብት ተሟጋች ድርጅቶችና ግለሰቦች መፍትሄ ያሉትን ሁሉ ሲያቀርቡ ቆይተዋል። የመጀመሪያው የተኩስ አቁም ስምምነት በአሜሪካ ኳታርና ግብጽ አደራዳሪነት ጥር 19 ተግባራዊ መሆን እንደጀመረ ይታወቃል። ቢሆንም በመጀመሪያው የተኩስ አቁም ስምምነት ፋታ አግኝቶ የቆየው የእስራኤል ሐማስ ጦርነት መጋቢት 1 ወደ ምዕራፍ 2 መሻገር ሳይችል ተጠናቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በአሜሪካ የቀረበውን ጊዜያዊ የተኩስ አቁምን በ50 ቀናት የማራዘም እቅድ ለመቀበል ፈቃደኛ እንደሆነች ስትገልጽ፣ ሐማስ በበኩሉ እስራኤል የመጀመሪያውን ደረጃ ለማራዘም ያደረገችውን ሙከራ ውድቅ እንዳደረገው ገልጾ ለሁለተኛው ምዕራፍ ወደ ድርድር ላለመግባት የተደረገ ግልጽ ሙከራ ነው በማለት ወቅሷል። ሐማስም በራሱ መንገድ እስራኤል ተኩስ አቁሙን አፍርሰዋለች ይላል። እስራኤልም በጋዛው ሐማስ ላይ ተመሳሳይ ውንጀላን ታቀርባለች። በዚህ ሁሉ እየታመሰች የምትገኘው ጋዛን መልሶ መገንባት ትልቅ ስራን የሚጠይቅ እንደሆነ የሚገልጸው የተባበሩት መንግስታት ድርጅት ቢያንስ $53 ቢሊዮን እና 10 ዓመታትን ሊወስድ እንደሚችል ግምቱን አስቀምጧል። በጦርነቱ የተከሰተው ሰብአዊ ቀውስ ለበርካታ ዓመታትም የሚዘልቅ ህመም በመሆኑ በበርካታ የጋዛ ህዝብ ላይ ውስብስብ የስነ-ልቦና ጉዳት እንደሚያደርስ ዓለም አቀፍ ተቋማት አንድራን ጨምሮ ያሳስባሉ። የመጀመሪያው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ በርካታ ጥቃቶችን አድርሳለች። ባለፉት 24 ሰዓታት ውስጥ ብቻ ባደረሰችው ጥቃት ከ65 በላይ ፍልስጤማውያን መሞታቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። የተኩስ አቁም ስምምነቱ መቋረጡን ተከትሎ ከአንድ ሳምንት ባላነሰ ጊዜ ውስጥ በጋዛ በመቶዎች የሚቆጠሩ ሰዎች ህይወት አልፏል። ይህም 17 ወራትን ባስቆጠረው ጦርነት የሟቾች ቁጥር ከ50 ሺህ በላይ እንዲሆን አድርጓል። የእስራኤል ሐማስ ጦርነት እንዲህ ባለ ሁኔታ በቀጠለበት ሰዓት ግብጽ የተኩስ አቁም ስምምነቱ ወደ ትክክለኛው መስመር እንዲመጣ ለማድረግ አዲስ ሀሳብ ማቅረቧ ተሰምቷል። ግብጽ የአሁኑ እቅዷን ያቀረበችው ከ15 ወራት ጦርነት በኋላ ለሁለት ወራት የቆየው አንጻራዊ መረጋጋት በማብቃቱ የሰላም መደፍረሱ መባባሱን ተከትሎ ነው። አሁን በግብጽ የቀረበው እቅድ ሐማስ በየሳምንቱ 5 እስራኤላውያን ታጋቾችን እንዲለቅ የሚጠይቅ ሲሆን አሜሪካና ሐማስ በሀሳቡ ሲስማሙ ከእስራኤል በኩል እስካሁን የተሰጠ ምላሽ እንደሌለ ሮይተርስ ዘግቧል። ሐማስ በቀረበለት ሀሳብ የሰጠው ማረጋገጫ ባይኖርም ልዩነቶችን ለማጥበብና ሁለተኛውን የስምምነት ምዕራፍ ለመጀመር መንገድ የሚከፍት የጋራ መግባባት ላይ ለመድረስ ከአሸማጋዮቹ ጋር በርካታ ሀሳቦችን እየተወያየ እንደሆነ ዘገባው አክሏል። የግብጽ ሀሳብ የእስራኤል ታጋቾች የሚለቀቁበትንና በምላሹ የእስራኤል ጦር ከጋዛ ሙሉ በሙሉ የሚወጣበትን እንዲሁም እስራኤል ሰብአዊ እርዳታ ወደ ጋዛ እንዲገባ እንድትፈቅድና የፍልስጤም እስረኞችም እንዲፈቱ የሚያደርግ የጊዜ ሰሌዳ የሚያካትት እንደሆነ ተገልጿል። በእርግጥ እስራኤል ጋዛን የመጠቅለል ውጥኗን በአዲስ መልክ ተመልሳበታለች የሚሉ መረጃዎች መውጣታቸውን ተከትሎ ውጥኑ ላይሳካ እንደሚችል ፍንጭ ይሰጣል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝም ያሉት ይህንኑ ነው። ሐማስ እስራኤል በጥር የተፈረመውን የተኩስ አቁም ስምምነት ውል አፍርሳለች በማለት ክስ ቢሰነዝርም በድጋሚ ለተኩስ አቁም ስምምነቱ ለመደራደር ፈቃደኛ መሆኑን ገልጾ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ የቀረበውን ሀሳብ እያጤነው እንደነበር ተናግሯል። ሐማስ በትላንትናው ዕለት ጥቅምት 7 ታግተው የተወሰዱ የሁለት እስራኤላውያንን ቪዲዮ ማውጣቱና እስራኤል ሐማስ በጋዛ ያላትን ቀሪ ታጋቾች እንዲለቅላት ለማስገደድ ወታደራዊ እንቅስቃሴዋን መቀጠሏን መናገሯ የአሁኑ የግብጽ የሰላም እቅድ ለሁለቱም ወገኖች መፍትሄ የሚሰጥ ይመስላል። ያም ሆኖ ግን ግብጽ በመካከለኛው ምስራቅ ካላት ፖለቲካዊ ተለዋዋጭ ባህሪ አንጻር ታማኝነት ላይኖራት ይችላል። በተለይም በ1979 የካምፕ ዴቪድ ስምምነት በፕሬዝዳንቱ አንዋር ሳዳት በኩል ከወቅቱ የእስራኤል ጠቅላይ ሚኒስትር ቤንያሚን ቤገን ጋር ማድረጓን የሚያስታውሱ ፖለቲከኞች ዛሬም አትታመንም ይሏታል። በወቅቱ አረብ ነን ከሚሉ ሀገራት ቀድማ ለእስራኤል እውቅና የሰጠችው ካይሮ መሆኗን መረጃው ልብ ይለዋል። ይህ በእንዲህ እንዳለ እስራኤል በጋዛ የሚገኘው የቀይ መስቀል ቢሮ ላይ ጥቃት ያደረሰችው በስህተት መሆኑን ገልጻለች። የእስራኤል ጦር የፍልስጤም ወታደሮች በህንጻው በመኖራቸው ምክንያት ጥቃት መሰንዘሩን በመግለጽ በኋላ ላይ ግን በስህተት የተደረገ መሆኑን አምኗል። እስራኤል ክስተቱን እንደምትገመግም የገለጸች ሲሆን ቀይ መስቀል ህንጻው ጉዳት እንደደረሰበት ነገር ግን የተጎዳ ሰራተኛ እንደሌለ ተናግሯል። የአውሮፓ ህብረት በጋዛ የተኩስ አቁም ስምምነት ላይ ለመድረስ ድርድሮችን መቀጠል ብቸኛው አማራጭ የሌለው መንገድ ነው ሲል አስታውቋል። በግብጽ የቀረበውን አዲስ እቅድ እስራኤልና ሐማስ ተቀብለው ጦርነቱ እስከ ወዲያኛው የሚያበቃበት መንገድ ሊፈጠር እንደሚችል መረጃዎች ቢጠቁሙም በሁለቱ ወገኖች የሚደረጉ ድርድሮችና ቁርጠኝነቶች ወሳኝ ስለመሆናቸውም ተወስቷል።